በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። በዛሬው ትምህርታችን የምንመለከተው የግዕዝ ዝርዋን ወይም ደግሞ ዲቃላ ፊደላትን ነው። በባለፈው ትምህርታችን ታስታውሱ እንደሆነ በግዕዝ 26 ፊደላት እንደሚገኙ በአማርኛ ደግሞ 7 ፊደላት በአጠቃላይ በፊደል ገበታችን ላይ 33 ፊደላት እንደሚገኙ ተመልክተናል። ነገር ግን በእነዚህ የፊደል ገበታ ላይ የማይገኙ ሌሎች ፊደላት ደግሞ አሉ። ይሄ ማለት ከ33ቱ ጋር በመደዳ የማይገኙ ማለት ነው እንጂ በፊደል ገበታ ላይ ምናልባት ከስር ተጽፎ ልናገኛቸው እንችላለን። ስለዚህ እነዚህ ፊደላት እነማን ናቸው? እስኪ ይህንን ጥያቄ ከመመለሳችን በፊት ግን አንድ ጥያቄ ልጠይቃችሁ። ቁርባን ብዬ ለመጻፍ እንዴት ልጻፍ? ልክ እንደዚህ ወይስ እንደዚህ? የትኛው የምንጠቀም ይመስላችኋል? የዚህን ጥያቄ ትክክለኛ መልስ ከትምህርታችን በኋላ ታገኙታላችሁ። መልካም። እሺ፣ ዝርዋን ወይም ደግሞ ዲቃላ የግዕዝ ፊደላት የምንላቸው 7 አይደሉም። ወደ ጎን ሲጻፉ 7 አይደሉም። እንደምታውቁት ፊደላት ሲጻፉ ያው 7 ድምጸት አላቸው ብለን ነበር አይደለ? ከመጀመሪያው እስከ ሳብ ድረስ ማለት ነው፣ ወይም ከግዕዝ እስከ ሳብ ድረስ። እነዚህኞቹ ግን 5 ድምጽ ብቻ ነው ያላቸው ማለት ነው። የትኛው ድምጽ ነው የሌላቸው የሚለው ነገር እንመለከታለን። መልካም፣ እስኪ እንጀምር። ኳ፣ ኩ፣ ኳ፣ ኩ፣ ከዛ ኩ ይሆናል ማለት ነው። ወደ ጎን ስንት ድምጽ ጠራን? 5 ድምጽ ጠርተናል ወደ ጎን። ኳ፣ ኩ፣ ኳ፣ ኩ፣ ኩ የሚል ድምጽ አለ ማለት ነው። ስለዚህ እንደዚህ የመሰሉ ስንት ፊደላት አሉን? አጠቃላይ ፊደላቱ 20 ናቸው፣ ወደ ጎንም ወደ ታች ማለት ነው። የመጀመሪያው ኳ ነው። ከዛ ቆ፣ ከዛ ጎ፣ ከዛ ኋ ናቸው ማለት ነው። ስለዚህ የትኛው ድምጽ የሌለው ይመስላችኋል? ፊደላቱ ኳ፣ ቆ፣ ጎ እና ኳ ናቸው። ስለዚህ ወደ ጎን ድምጻቸው የማይጠራው የትኞቹ ይመስላችኋል? ጥሩ፣ እስቲ በምሳሌ እንመልከት። በግዕዝ ፊደላት ላይ ስንጠራ ለምሳሌ አ ብለን ከ እንላለን አይደለ? አ ብለን ከ እንላለን። ጥሩ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ስንት ድምጽ ነው ያላቸው? 7 ድምጽ አላቸው። ግን እዚህ ጋር ከ ስል ከከጋም የሚመሳሰልልኝ ኳ የተባለ የሆነ ድምጽ አለ። ጥሩ። ኩ ስል ከኩ ጋር የሚመሳሰልልኝ ድምጽ የለኝም። ስለዚህ ካዕብ የለውም ማለት ነው። ካዕብ የለውም። ከዛስ ኪ ስል ኪ ሳልስ አለው ማለት ነው። በጣም ጥሩ። ካ፣ ኳ፣ ኳ ጥሩ። ራብ አለው ማለት ነው። ኬ፣ ኩ ሐምስ አለው ማለት ነው። ሐምስ አለው ማለት ነው። ጥሩ። ክ፣ ኩ፣ ክ፣ ኩ ሐምስ ሳድስ አለው ማለት ነው። ይቅርታ፣ ሳድስ አለው ማለት ነው። በጣም ጥሩ። ኮ ካልኩም በኋላ ከዚህኛው ከሳበ ጋር የሚመሳሰል ኮ ከሚለው ድምጽ ጋር የሚመሳሰል ግን የለኝም። ስለዚህ እነዚህ ዝርዋን የግዕዝ ፊደላት ወደ ጎን 5 ናቸው፣ ወደ ታች 4 ናቸው። 4 ሲባዛ በ5 20 ይሆናል። የሌላቸው ድምጽ ደግሞ ካዕብና ሳብ ነው ማለት ነው። ካዕብና ሳብ ድምጽ የላቸውም። ስለዚህ ስንጠራቸው ምን ይሆናሉ ማለት ነው? ኳ፣ ኩ፣ ኳ፣ ኩ፣ ኩ ከዛ ደግሞ ጓ፣ ጉ፣ ጓ፣ ጉ፣ ጉ ጥሩ። ቆ፣ ቂ፣ ቋ፣ ቄ፣ ቁ ከዛ ኋ፣ ሒ፣ ኋ፣ ሄ፣ ኸ እነዚህ ይሆናሉ ማለት ነው። እነዚህ 20 የግዕዝ ዝርዋን ወይም ደግሞ ዲቃላ ፊደላት
ይባላሉ። ስለዚህ ቅድም ወደ ጠየቅነው ጥያቄ እንመለስ። በአማርኛ በልምድ ያው ቁርባን እንላለን አይደለ? ቁርባን እንላለን፣ ግን ቁርባን ነው የሚባለው። የሚለውን ድምፅ ነው የሚጠቀመው ማለት ነው። ስለዚህ ሲጻፍ በትክክለኛው ይህን ይመስላል። በጣም ጥሩ። ስለዚህ በግዕዝ መጻሕፍት ላይ ወይም ደግሞ በሌሎች መጻሕፍት ላይ የተለያዩ ፊደላትን ስንመለከት ይሄኛው ፊደል እንዴት ነው የግዕዝ ፊደል ነው ወይምስ ደግሞ የግዕዝ ዲቃላ ፊደል ነው የሚለውን ነገር መለየት መቻል አለብን ማለት ነው። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ማንኛውም ጥያቄ አስተያየት ካላችሁ በሰንበት ትምህርት ቤታችን የዩቲዩብ ቻናል እንደዚሁም ደግሞ በተለያዩ ሚዲያዎቻችን ላይ ጥያቄያችሁን አስተያየታችሁን መስጠት ትችላላችሁ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሰላም ቆዩ።